የሰው ልጅ አይዞህ ባልነው ቁጥር በተቸገረበት፣ በታመመበት፣ በወደቀበት፣ በተከፋበት ጊዜ አይዞህ ብለን ከጎኑ በመሆናችን ምክንያት የሰዎች ምን ያክል ሞራን እንዳላቸው ከዚህ ቪዲዮ ትመለከታላችሁ ማለት ነው። እንግዲህ ያቡ ሄሉ ጋር ከተለያየ ወዲህ 1-2 ቪዲዮ ነው እንጂ ምናምን እንደሰራ ጠፍቶ ነበር። በመጥፋቱ ደግሞ እንግዲህ ድጋሜ ይቅርታ ለመጠየቅ መጥቶ ነበር። ግን በዛ ቪዲዮ ላይ ታሙ በሰራው ቪዲዮ ላይ ያስተላለፈው መልእክት አይታችኋል። ግን ያንን ቪዲዮ በቃ ብዙ ሰው አለኝ ያሉ እንደ ብሎ ያልጠበቃቸው ሰዎች ሁሉ መልካምን ኮመንት በመጻፍ ብዙ ሰዎች አበረታተውታል፣ ከጥቂቶች በስተቀር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ እንግዲህ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው እና ያለንበት እየቻልኩት ማለት ነው። እንግዲህ ያቡ እንደነገርኳችሁ ከመጥፋት በኋላ ታሞ ሆስፒታል ሆኖ በሰራው ቪዲዮ ላይ ብዙ እህቶች ወንድሞች ፍቅራቸውን አሳይተውታል፣ አይዞ ብለውታል፣ አለሁ ብለውታል። ካለበት ጭንቀት ከአላህ በታች እንዲወጣም ዱዓ በማድረግ እየደወሉን በመጠየቅ እንግዲህ ያገዙ ሰዎች፣ አይዞ ያሉ ሰዎች በእነሱ ፍቅር የተነሳ እንባ ያነቀው ምስጋናውንና በመቅረቱ ይቅርታን ጠይቋል። እና እንግዲህ እያያችሁት የሰው ልጅ እንኳን ተከፍተን በደስታችን ሰዓት እኮ ቢገኙ ሊብላችሁ አስባችሁ ወይም ደግሞ ያልጠበቃችኋቸው ሰዎች ከደስታችን ራሱ ሲመጡልን በጣም ነው የሚያስደስተን። የእውነት ነው የምላችሁ። ህሊና ላለው ሰው ሲከፋ ብቻ አይደለም በደስታችን ሰዓት ራሱ ሰዎች አለመገኘታቸው የሚያስከፋንና መገኘታቸው ደግሞ ለእኛ ጥሩ የሆነበት አጋጣሚ ያለና ወይም ደግሞ ሞራን የሰጠና ሰው እንዳለን ይሰማናል። እነሱም እንግዲህ ከዛ በመነሳት ነው ባለፈው አሞት ሳለ ይቅርታን በመጠየቅ ፈጣሪውን እያመሰገነ ሌሎችም ጤና ያላችሁ ሰዎች እንዳታማርሩ ፈጣሪያችሁን፣ የታመማችሁን ሰዎች እንግዲህ ካላችሁበት እንድትድኑ የበለጠ ምስጋናን እያቀረባችሁ የተሻለ ነገር እንደሚመጣ ተናግሮ ነበር። አሁንም እንደተናገረው በጣም በጠና ታምሜ ነበር፣ እነሳለሁ ተመልሼ ራሱ አላልኩም ነበር፣ በጣም ነበር ያመመኝ። ይህን ችግር ደግሞ እኔና ፈጣሪ ብቻ ነን የምናውቀው። ከዛ ሶስተኛ ደግሞ እህቴም ደግሞ በጣም ጭንቀት ውስጥ ስለሆነች የእናንተን ኮመንት ወይም ደግሞ ጥያቄዎቿን መመለስ አልቻለችም ነበር። ነገር ግን በስተመጨረሻም በጣም ሲጠናባት እየደወሉም እያሉም ያለንበት ሁኔታ ሲጨንቃችሁ ያን ቪዲዮ እንግዲህ ካሜራ ደግና ተገድጄ ያው እንድሰራ አድርጋኝ ነበር። እንደዛ ብዬ በሰራሁት ቪዲዮ ደግሞ ሰዎች ፍቅራቸውን አሳይተውኛል። እውነት እንዲህ አይነት ከጎኔ እንደሆናችሁ አላውቅም ነበር እና ብዙ ሰው ከጎኔ ያላችሁ ከልብ አመሰግናለሁኝ። ሳልናገር በመጥፋቴም ደግሞ ይቅርታ ብሏል ማለት ነው። እና በመጀመሪያ ድጋሚ እንደዚህ አይነት ስሜት ተሰምቶ መምጣት በጣም ደስ ይላል። እንዳልኳችሁ የሰው ልጅ ገንዘብ ሰጣችሁ አይደለም የምታስደስቱት፣ ወይም ደግሞ ግዴታ ባልቻላችሁት መልኩ ተጨንቃችሁ ተጠባችሁ አይደለም ያንን ሰው ማገዝ ያለባችሁ። ግን ካላችሁበት ቦታ ሆናችሁ ለዛ ሰው በድምፅም በመደወልም በመልእክትም በኮመንትም በተለያዩ ነገሮች በገንዘብም ሊሆን ይችላል የምታግዙት ነገር አይዞህ መባል በጣም ነው ሞራን የሚሰጠው። ሞራን እንደሚሰብረው ሁሉ ሞራንም የሚሰጠው ደግሞ የሰው ላይ አይዞህ መባል ነው እንጂ ገንዘብ ከዛ ሁላ ያለፈ ነው። ገባችሁ? ገንዘብ እየሰጣችሁ ሰውን የምታመናጭቁ ከሆነ ገንዘባችሁ ወሮራችሁ የሱ ሁኔታ የማያሳስባችሁ ከሆነ ይህ እርዳታ አይደለም። ገባችሁ? ከፊቱ ፍትፍቱ የሚባል ነገር አለና እንግዲህ ያብ ገንዘብ ሰተነው ሳይሆን አይዞህ ባሉት ግን በጣም ደስተኛ ነው። ከአሁን በኋላም እንግዲህ በቻለው አቅም እንደሚመጣ ተናግሯል። እና የሰው ሊያይዟችሁ ማለት አይከፈልበትም፣ አብሽር በሉት ማለት ነው። ተወዳጅ ቃል ማለት አብሽር ማለት ነው የሰው ሌና በቃ በጣም ደስ ይላል። ስለዚህ ካሁን በኋላም ራስን ችለህ እንደምትመጣ ተስፋ አለና እየሰራህ የሰው ልጅ ከምንም ጋር ሊለያይ ይችላል፣ ግን ራሱንና ስኬቱን ማስተካከል አለበት፣ መስራት አለበት ማለት ነው። እና ይህን ይመስላል። እንደገና እዚህ ጋር ደግሞ እንዳልክን ሰምታችሁታል። ባለፈው ይህን መልእክት ያስተላልፈው በነገራችን ላይ ለያቡ ነበረና እኔ አመልጣኛለች፣ እሷ በማምለጧ ደግሞ በጣም እየተንገባገብኩ ነው፣ በጣም ነው ያጣሁት ሰው በጣም ሙሉ እንደሆነና ከባድ ሰው እንደሆነች በጣም ጀግና ሴት ላጣት የማልፈልጋትን ሴት አጥቻታለሁ እና ተጠቀመባት ብሎ መልእክት እያስተላለፈ ለያቡ እየሰራው ቪዲዮ ነበረና እንደ አጋጣሚ ሳገኘው ለእናንተ እንትን አልኩላችሁ ማለት ነው። እና ሲቀጥል ይህ መልእክት አሁን ያቡ ሳይሆን ያብና እሷ ተለያይተዋል። ነገር ግን ለናቲ ይጠቅመዋል። ናቲ ደግሞ ሄሉን አሁን ጠበቅ አድርገ ነገሮችን
በነገር ሳይሆን በፍቅር እየመራችሁ እየፈታችሁ አብራችሁ ብትቀጥሉ ያማረና የተዋበ ነው። ሰው ማለት እንግዲህ እንደነገርኳችሁ አብሯችሁ ሲኖር ብዙ ነገሮችን ደስታዎችን ያሳልፋል፣ መጥፎ ነገሮችም ይገጥሟቸዋል። ግን ሰው ሲለያይ የእናንተን መጥፎ ነገር ብቻ ሳይሆን መልካምነታችሁን ማውራት መቻል አለበት። ከተቻለ ሁለቱም ዝም ቢባል፣ ከቻለ ደግሞ መጥፎ ነገሩን ሳይሆን መልካም ነገሩን ለሰው ላይ በቃ የተደረገላችሁን ነገር መካድ የለባችሁም። እና እንዳልክ እንግዲህ የሉ መልካም ሰው እንደሆነች ከሱ ችግር እንጂ ከሷ ምንም ችግር እንደሌለባት በጣም ሊያጧት የማትፈልግ ሰው እንደሆነች ነው የተናገረው። እና በዚህም እናመሰግነዋለን። አሁን ላይ ግን ናቲ ሲመጣ አርፎ ተቀምጧል። በዝምታ እያለፈ ነው ማለት ነው። ያቡም እንግዲህ በእሷ ጉዳይ ላይ ምንም አላለም። እንዳልኳቸው እሱ ምንም ያላለበት ምክንያት በሰላማዊ መንገድ ተለያይተዋል። ለዛ ይመስለኛል። እና ሄሉሻ እንግዲህ ሁሌም መልካም ነገር እንዲገጥምሽ ዱዋችን ነው። ያቡን ባለህበት እንግዲህ መልካም ነገር ይግጠምህ፣ አላህ ከበሽታ ያሽርህ። እና ውድ ተመልካቾች እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። እናንተስ የራሳችሁን ሀሳብ መልእክት አስቀምጡልኝ። ስህተትም ካለብኝ አርሙኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። ሰላም አለይኩም ወረህመቱላህ ወበረካቱህ።